ሰላም ሰላም እንዴት ናችሁ? ዌልካም ቱ ማይ ቻናል አጋይን። ዛሬ ደግሞ ሰሜን ዲፍረንስ ሩል ነው የምናየው ዊዝ ኤግዛምፕልስ። ሶ ከዚህ በፊት ቪዲዮ ላይ ስንሰራ እንደነበረው ፈርስት ላይክ ዜርስ ሰም ፎርሙላ መጀመሪያ ላይ ቤዝድ ኦን አድርገን የምንሰራባቸው፣ ዛሬም ደግሞ ሰሜን ዲፍረንስ ሩል ላይ ስናይ ዜርስ አሁን ለምሳሌ ሳይን ኤ ፕላስ ቢ ሚንስ ሳይን ኤ ኮስ ቢ ፕላስ ኮስ ኤ ሳይን ቢ ይሆናል ማለት ነው። ኢንዲስ ታይም ላይ ሳይናቸው ተመሳሳይ ነው የሚሆነው። ሳይን ከሆነ ሳይን ነው የሚሆነው። ስለዚህ ሳይን ኤ ኮስ ቢ ኮስ ኤ ሳይን ቢ ይሆናል። ወይም ደግሞ ሳይን ኤ ማይነስ ቢ ከሆነ ደግሞ ሳይን ኤ ኮስ ቢ ተመሳሳይ የሆነ ሳይን ነው የምጠቀመው። ኮስ ኤ ሳይን ቢ ይሆናል ማለት ነው። ሌትስ ቴክ ኤግዛምፕል። ለምሳሌ ኤግዛምፕል ስወስድ ሳይን 75 ዲግሪ እንውሰድ። ሳይን 75 ዲግሪ አለኝ እና ሳይን 75 ዲግሪ ስደምረው ወይም ደግሞ ስቀንሰው ላይክ ኮመን የምንላቸው ዲግሪዎች አሉ የምናውቃቸው 30፣ 60፣ 45 የምንላቸው ማለት ነው። ስለዚህ ዲስ ኮመን የሆኑ ዲግሪዎች በመጠቀም መደመር ወይ መቀነስ እንችላለን የሚለው መጀመሪያ እናያለን። ስናይ ሳይን 30 ሲደመር 45 ለምሳሌ 75 ይመጣልናል። ስለዚህ 30 ሲደመር 45 አልኩኝ ማለት ነው። ሶ we're going to take this as a A and as a B ይሄኛው። ስለዚህ እንዴት ሆነ ማለት ነው? ሳይን 30 ኮስ 45 ፕላስ ኮስ 30 ሳይን 45 ይሆናል ማለት ነው። ከዛ በኋላ ሳይን 30 ማለት 1/2 ነው። ኮስ 45 ደግሞ አንድ ራዲካል 2/2 ነው። ፕላስ ኮስ 30 ሚንስ ደግሞ አንድ ራዲካል 3/2 ሲሆን ሳይን 45 ደግሞ አንድ ራዲካል 2/2 ይሆናል ማለት ነው። ስለዚህ ይሄ ሲባዛ አንድ ራዲካል 2/4 ይመጣል። ፕላስ ይሄኛው አንድ ራዲካል 6/4 ይመጣል። ደን ይሄ ማለት አንድ ራዲካል 2 ፕላስ አንድ ራዲካል 6/4 ይመጣል ማለት ነው የዚህ ኤግዛምፕል ጥያቄ። እንዲሁም ደግሞ በማይነስ በመጠቀም ልንሰራ የምንችለው ኤግዛምፕል ለምሳሌ ሳይን 15 እንውሰድ። ሳይን 15 እንውሰድ። ከዛ ኮመን ዲግሪዎችን አሁን ቅድም ተነጋገርነው ኮመን ዲግሪዎችን በመጠቀም ለምሳሌ 45 እና 30 45 ማይነስ 30 15 ነው። ስለዚህ ሳይን 45 ማይነስ 30 ብንል ይሄኛውን አሰ ኤ ይሄኛውን አሰ ቢ አድርገን ፎርሙላውን ለመጠቀም እንዲመቸው መስራት እንችላለን። ስለዚህ ምን ብለናል ቅድም? ሳይን ኤ ማይነስ ቢ ማለት ሳይን ኤ ኮስ ቢ ማይነስ ኮስ ኤ ሳይን ቢ ነው ብለናል። ስለዚህ ሳይን 45 ማይነስ 30 ስንት ይሆናል ማለት ነው? ሳይን 45 ኮስ 30 ማይነስ ኮስ 45 ሳይን 30 ይሆናል ማለት ነው። ከዛ በኋላ ሳይን 45 ቅድም እንደተነጋገር ነው አንድ ራዲካል 2/2 ነው። ኮስ 30 ደግሞ እንደምናውቀው አንድ ራዲካል 3/2 ነው። ማይነስ ኮስ 45 አንድ ራዲካል 2/2 ነው። እንዲሁም ደግሞ ታይምስ ሳይን 30 ሚንስ 1/2 ነው። ከዛ በኋላ ስንሰራው ይሄኛው አንድ ራዲካል 2 ታይምስ አንድ ራዲካል 3 ሚንስ አንድ ራዲካል 6/2 ይመጣል። ማይነስ አንድ ራዲካል 2/4 ይመጣል ማለት ነው። ደን ይሄኛውን አጠቃላይ ስናስቀምጠው ኦቨር 4 የዚህኛው ጥያቄያችን መልስ ይሆናል ማለት ነው። እስካሁን ኮመን ዲግሪ እያለን እያወራን ነበር አይደል? ኮመን ዲግሪ አሁን ለምሳሌ 90 ዲግሪ ያላቸውን ትራያንግል እንውሰድ። ለምሳሌ እነዚህ 90 ዲግሪ ናቸው። ደን 90 ዲግሪ ሲሆን ኢት ካን ቢ ይሄኛውን 30 60 መሆን ይችላል፣ ወይም 45 ሊሆን ይችላል። ሶ ዲስ አር ኮመን ዲግሪ ናቸው ብለን እስካሁን ስናወራቸው የነበሩ ኮመን 30 እና 60 እንዲሁም 45 ነበር ያለ የነበረው። ስለዚህ ይሄኛው 1 አንድ ራዲካል 2 ነው። ይሄኛው 1 አንድ ራዲካል 2 ነው። ስለዚህ ሳይን 30 ደግሞ ሳይን 30 ማለት ሳይን እንዴት ነው የምንሰራው? ሳይን ስንሰራው ኦፖዚት ኦቨር ሃይፖተመስ አይደለ? ስለዚህ የ30 ኦፖዚታቸው ይሄ ነው። ከዛ ሃይፖተመሳችን 2 አለች። ሶ ሳይን 30 ሚንስ 1/2 ወይም ደግሞ ሳይን 60 ምን ሳይን 60 ደግሞ የሳይን 60 ኦፖዚት ቀጥታ ማን ነው?
አንድ ራዲካል 3 ኦቨር ሃይፖተነሳችን ቱ አጀሰንት አለ። ይሄ አጀሰንት ነው፣ ኦፖዚት ነው፣ ሃይፖተነስ ነው ማለት ነው። ስለዚህ በዚህ መልኩ ሳይን 16 እናውቃለን። ከዛ ኮስ 30 ያለኝ ኮስ 30 ማለት ደግሞ ኮስ ሚንስ አጀሰንት ኦቨር ሃይፖተነስ ነው። ስለዚህ ኮስ 30 ስንል ለምሳሌ ለ30 አጀሰንታችን ማን ነው? አንድ ራዲካል 3 ሃይፖተነሳችን ማን ነው? 2። ስለዚህ አንድ ራዲካል 3 ኦቨር 2 አመጣው ማለት ነው። እሺ ለምሳሌ ታን 13 እንመልከት እስኪ። ታን 13 ስናይ ታን ሚንስ ታን ማለት ምን ማለት ነው? ታን ማለት ኦፖዚት ኦቨር አጀሰንት ነው። ኦፖዚት ኦቨር አጀሰንት ማለት ደግሞ የ30 ኦፖዚት ስንት ነው? 1 ኦቨር አጀሰንት ማን ነው? አንድ ራዲካል 3 ከዛ ይሄንን በቃ ራሽናላይዝ ማድረግ ነው። ራሽናላይዝ እናደርገው አንድ ራዲካል 3 ቦት ሳይድ እናባዛለን። ስንት መጣ? አንድ ራዲካል 3 ኦቨር 3 መጣ። ሶ ታን 30 ስንት ሆነ ማለት ነው? አንድ ራዲካል 3 ኦቨር 3 መጣ ማለት ነው። እሺ 45ን እንመልከት። 45ን ስንመለከት ለምሳሌ ሳይን 45 ሳይን ነው ብለናል። እሺ ጀስት እችኛዋን ብቻ ልውሰድ። እችኛዋን ሶስት መጀመሪያ ምን ብያለሁ? ኦፖዚት በአጀሰንት ማለት 1 ኦቨር አንድ ራዲካል 2 መጣ። ይሄንንም ራሽናላይዝ እናድርገው። አንድ ራዲካል 2 ስንት መጣ ማለት ነው? አንድ ራዲካል 2 ኦቨር 2 ማለት ነው። ስለዚህ ሳይን 45ም እንደዛ ላይክ ኢፍ ዩ ኖ አይ ዶንት ኖ ዲስ ኮድ ሶ ይሄ በቀላሉ እንትኖቹን ፎርሙላዎቹን የሳይን የኮስን እና የታንን ፎርሙላዎቹን ለመያዝ ያገለግላቸዋል። ይሄ ማለት ለምሳሌ ስንተነት ነው? ሳይን ቴታ ማለት ለምሳሌ ቴታ ብለን ብንወስድ ይሄኛው ማለት ኦፖዚት ኦቨር ሃይፖተነስ ማለት ነው። ይሄኛው ማለት ደግሞ ኮስ ቴታ ኢዝ ኢኳልስ ቱ አጀሰንት ኦቨር ሃይፖተነስ ይሆናል። እንዲሁም ደግሞ ታን ማለት ወይም ደግሞ ዜጋ እንዳለ ታን ቴታ ማለት ደግሞ ኦፖዚት ኦቨር አጀሰንት። ይሄ ቀላል ኮድ ነው። አሰኮድ ውሰዱት እችኛዋን እና በቀላሉ ፎርሙላዎቹን ለመያዝ ያገለግለናል ማለት ነው ይሄ ኮድ። እሺ ሌላ ኤግዛምፕል ስናይ ለምሳሌ ኮስ 7 ፓይ ኦቨር 12። እሺ እንደዚህ ጥያቄዎች በምንሰራበት ጊዜ መጀመሪያ ላይ እቺ ወደ ዲግሪ መቀየር አለብኝ። ይሄ እቺ የቁጥሯ ዲግሪ ማለት ነው። ስለዚህ ወደ ቁጥሯ ዲግሪ ደግሞ ለመቀየር ምን እናደርጋለን? 7 ፓይ ኦቨር 12 ታይምስ 180 ዲግሪ ኦቨር ፓይ። ከዛ ይሄ ፓይ በፓይ ተጣፋ። ከሲጣፋ 7 ታይምስ 180 እንትናት ለምሳሌ 18 ታይምስ 10 180 ነው። ከዛ 12 ማለችኝ 12 ስንተነትና 6 ታይምስ 2 ይመጣል ማለት ነው። ደን ድጋሚ እንተንት ነው ለማቅለል እንዲመቻን ድጋሚ ስንተነት ነው 7 ታይምስ 18 ነው ተነት ነው። 18 ስንተነትን ደግሞ 6 ታይምስ 3 18 ነው። 10 ደግሞ ስንተነትን 5 ታይምስ 2 10 ነው። ደን 6 ታይምስ 2 ከዛ 6 በ6 አጣፋለሁ፣ 2 በ2 አጣፋለሁ። ስለዚህ ማንቀረኝ ማለት ነው 21 ታይምስ 5 ማለት ነው። 21 ታይምስ 5 ማለት ደግሞ 105 ዲግሪ መጣ ማለት ነው። ሶ 7 ፓይ ኦቨር 12 በዲግሪ ሲጻፍ 105 ዲግሪ ነው ማለት ነው። ስለዚህ አሁን ማንን ነው የምሰራው ማለት ነው? የኮስ 105 ዲግሪ ማለት ነው። እሺ በኮመን ዲግሪዎቹ 105 ዲግሪ ማለት ምን ማለት ነው? ስንደምር ማን እናገኛለን? 60 ዲግሪ ከ45 ማለት ነው። ስለዚህ ምን የምለኝ ፎርሙላ አለኝ እኔ ደግሞ ኮስ ኤ ፕላስ ቢ ማለት ኮስ ኤ ኮስ ቢ ማይነስ ሳይን ኤ ሳይን ቢ የሚል ፎርሙላ አለኝ። በኮስ ጊዜ ደግሞ የችኛዋ ሳይን ፕላስ ከሆነች የችኛዋ ሳይን ኔጌቲቭ ነው የምትሆነው ማለት ነው። ስለዚህ የኮስ ኤ ፕላስ ቢ ፎርሙላ ኮስ ኤ ኮስ ቢ ማይነስ ሳይን ኤ ሳይን ቢ ይሆናል ማለት ነው። ስለዚህ እችኛዋን ኤ ብንላት እችኛዋን ቢ ብላት ከዛ በኋላ ምን አላለው ማለት ኮስ 60 ኮስ 45 ማይነስ ሳይን 60 ሳይን 45 ከዛ ሳይን ኮስ 16 ቅድም ኮመን ዲግሪዎቹን ተነጋግረናል። ስለዚህ ኮስ 16 ማለት 1/2 ነው
ታይምስ ኮስ 45 አንደር ራዲካል 2 ኦቨር 2 ነው ማይነስ አንደር ራዲካል 3 ኦቨር 2 ነው ታይምስ አንደር ራዲካል 2 ኦቨር 2 ከዛ በኋላ ይሄንን ሳባዛ አንደር ራዲካል 2 ኦቨር 4 ይመጣል ማይነስ አንደር ራዲካል 6 ኦቨር 4 ይመጣል ለኛው that means አንደር ራዲካል 2 ማይነስ አንደር ራዲካል 6 ኦቨር 4 መልሳችን ይሆናል ማለት ነው። so tan 15 አለኝ ማለት ነው። tan 15 ደግሞ ቅድም ተነጋግረናል አይደል? as a common degree ማንና ማን ናቸው ብለናል? 45 ዲግሪ እና 30 ዲግሪ። ኦኬ የታንን ፎርሙላ ላየንም አይደል? አሁን ታን ለምሳሌ tan a minus b means tan a minus tan b over ይሄኛው ሳይን እዚህ ጋር ያለው ሳይን the same ሳይን ነው የሚሆነው then እታች የሚኖረው ሳይን ግን የዚህኛው ኦፖዚት ነው 1 ፕላስ ሆናል። እቺ ፕላስ ከሆነች እቺ ማይነስ ትሆናለች፣ እቺ ማይነስ ከሆነች ፕላስ ትሆናለች። የታችኛው ኦፖዚት ነው፣ ፊት ለፊት ያለው ጎን ለጎን ያሉት ደግሞ the same የሆነ ሳይን ይኖራቸዋል ማለት ነው። then tan a tan b ይሆናል ማለት ነው። ከዛ በኋላ tan 45 minus tan 30 1 plus tan 45 tan 30 ምክንያቱም ይሄኛውን አሴ ኤ ቦስድ ይሄኛውን አሴ ቢ ቦስድ እንደዚህ አይነት ኢኩዌሽን አገኛለሁ ማለት ነው። ቅድም ደግሞ እንደተነጋገር ነው ከሆነ ላይክ 90 ዲግሪን በንሰራ ከዛ እቺ 45 ብትሆን እቺ 1 ራዲካል 2 ከዛ በኋላ የዚህን ታን 45ን አልሰራንም። አይ ቲንክ ታን 45 ደግሞ ምንድነው ብለናል? ኦፖዚት ኦቨር አድጀሰንት አይደል? ኦፖዚት ኦቨር አድጀሰንት ሚንስ የዚህኛውን 45 ብሰራ ኦፖዚት ስንት ነው? 1 አድጀሰንት ስንት ነው? 1 ሶ ታን 45 ሚንስ is 1 ነው። ከዛ በኋላ ስለዚህ ታን 45 ሚንስ 1 ማይነስ ታን 30 አንደር ራዲካል 3 ኦቨር 3 ቅድም ሰርተናል አይ ቲንክ። ከዛ ኦቨር 1 ፕላስ 1 ታይምስ አንደር ራዲካል 3 ኦቨር 3 ይሆናል ማለት ነው። ከዛ እዚህ ጋር 1 ታይምስ አንደር ራዲካል 3 ኦቨር 3 ራዲካል 3 ኦቨር 3 ነው። ሶ 1 ኦቨር 3 ኦቨር 1 ፕላስ አንደር ራዲካል 3 ኦቨር 3 ይሆናል። ከዛ በኋላ እችኛዋ 3 በዚህኛዋ 3 ትጣፋለች። ደምንቷል ምን ቀረኛል ማለት ነው? ላይክ የሚጣፋው the whole በ3 ሳባዛቸው ማለት ነው። ይሄንንም በ3 ሳባዛ ይሄ 3 በ3 ይጣፋል። ከዛ 3 ማይነስ አንድ ራዲካል 3 ኦቨር 3 ፕላስ አንድ ራዲካል 3 መጣ ማለት ነው። ከዛ በኋላ ይሄ ምን ይሆናል ማለት ነው? እችኛዋን በራሽናላይዝ ለማድረግ በምን አባዛዋለሁ? የታችኛዋን ሳይን ቀይረን አይ ቲንክ ላስት ቪዲዮ ላይ አውርተናል መሰለኝ። የታችኛዋን ሳይን ቀይረን አባዛለሁ። ሳባዛ ሁለቱንም ሳይድ ነው ማባዛው። ስለዚህ አንድ ራዲካል 3 ሁለቱንም ሳይድ ነው ማባዛው 3 ማይነስ አንድ ራዲካል 3 ሶ ከዛ 3 ታይምስ 3 ሚንስ 9 ነው። 3 ታይምስ ማይነስ ራዲካል 3 ማይነስ 3 አንድ ራዲካል 3 ይሄኛው ማይነስ 3 አንድ ራዲካል 3 ከዛ ይሄኛው ደግሞ ፕላስ 3 ኦቨር ይሄ ሲባዛ 9 ማይነስ 3 ራዲካል 3 ይሄኛው ፕላስ 3 ራዲካል 3 ማይነስ 3 ይሄ አልተጣፋም። ይሄ ስንት መጣ? 6 ይሄ ማለት 9 ፕላስ 3 12 ነው። 12 ማይነስ ሁለቱ ደግሞ 6 አንድ ራዲካል 3 ኦቨር ስንት ነው? 6 መጣ ማለት ነው። ይሄን ስንለያየው 12 ኦቨር 6 ማይነስ 6 ራዲካል 3 ኦቨር 6 ይሆናል ማለት ነው። ከዛ ስንት መጣል ማለት ነው? 2 ማይነስ አንድ ራዲካል 3 the final አንሰራችን ይሆናል ማለት ነው። እሺ ኤግዛምፕል ስንጨምር tan 23 ፓይ ኦቨር 12 ለዚህኛውን ኤግዛምፕል እንሞክር። 23 ፓይ ኦቨር 12ን ወዴት ነው የምቀይረው? ወደ ቁጥር ዲግሪ ለመቀየር ደግሞ 80 ኦቨር ፓይ ነው እያባዛ የነበረው እስካሁን አይደለ? ፓይ ተጣፋች። ከዛ 23 ያለኝ ይሄንን ለማጣፋት 6 ታይምስ 3 ታይምስ 5 ታይምስ 2 ኦቨር 6 ታይምስ 2 ይሆናል።
6 ይጠፋል፣ 2 በ2 ይጠፋል። እና 23 ታይምስ 15 መጣ ማለት ነው። ስለዚህ 23 ታይምስ 15 ማለት ደግሞ 345 ዲግሪ ነው። 345 ዲግሪ ነው ማለት ደግሞ 345 እሺ፣ እዚህ ጋር ታን ስንት ሆነ? ታን 345 ዲግሪ 345 ዲግሪ ማለት ደግሞ ታን 120 ሲደመር 225 120 እና 225 ሲደመር 345 ነው። ስለዚህ እቺን ኤ እቺኛን ደግሞ እንደ ቢ ብንወስዳት ቅድም የታንን ኤ ፕላስ ቢ ፎርሙላ ተነጋግረናል አይደለ? ምን ብለን ታን ኤ ፕላስ ታን ቢ ኦቨር 1 ማይነስ ታን ኤ ፕላስ ታን ቢ። እሺ የ120 ዲግሪን እንፈልግ። 120 ዲግሪ ማለት ለምሳሌ ጂ ፈርስት ኳድራቲክ አለ፣ ሰከንድ አለ፣ ሰከንድ ኳድራቲክ አለ፣ ሰርድ ኳድራቲክ አለ፣ እንዲሁም ፎርስ ኳድራቲክ አለ። ከዛ በኋላ እችኛዋ 120 ሚስ ላይክ እንዲህ ነው የምትመጣው አይደለ? እችኛዋ 120 ዲግሪ ነች። ስንት ይቀረኛል እዚህ ጋር? 60 ዲግሪ 60 ዲግሪ ደግሞ ቅድም ብለን ተነጋግረናል በ90 ዲግሪ ሲሆን እቺ 90 ነች። 60 30 እቺ 1 እቺ ራዲካል 3 እቺ 2 ነበረች አይደለ? ስለዚህ ታንን ስሰራ የታን 60 እንዴት ነው? መጀመሪያ ኦፖዚት አለኝ ደን አጀሰንታችን አለ። ስለዚህ ይሄ ማለት አንድ ራዲካል 3 ኦቨር 1 ማለት ነው ኦፖዚቴ ከአጀሰንቴ ጋር። ከዛ ይሄ መጣ ማለት አንድ ራዲካል 3 ነው። ከዛ የኳድራት እንትን ነው የታን ሳይን ፈርስት ኳድራቲክ ላይ ሲሆን ፖዚቲቭ ነው፣ ሰከንድ ኳድራቲክ ላይ ሲሆን ግን ኔጌቲቭ ነው ታናችን። ስለዚህ ምን ይሆናል ማለት ነው? ኢትስ ገና ቢ ማይነስ አንድ ራዲካል 3 ይሆናል። ፎር ዋት? ፎር ታን 120 ዲግሪ ማለት ነው። ስለዚህ እንዲሁም ደግሞ 225 ልስራ። የታን 225 ስሰራ በግራፉ ስናየው እዚህ ጋር 225 አክቹሊ ኳድራቲክ ሰርድ ላይ ነው ያለው። ከዛ ቺን 225 ብትሆን ከዛ እንዲህ ብንሰራ ላይክ 45 ናቸው ማለት ነው። ስለዚህ 45 ዲግሪ ነች። በኳድራቲክ ሰርድ ላይ ደግሞ ሳይኑም ኔጌቲቭ ነው፣ ኮስም ኔጌቲቭ ነው። ስለዚህ ታናችን ፖዚቲቭ ነው ማለት ነው። ስለዚህ ታን 45 ሚንስ ደግሞ ኢስ 1 ሶ ታናችን ደግሞ ሳይኑ ፖዚቲቭ ከሆነ ስለዚህ ኢስ ገና ቢ 1 ማለት ነው። ስለዚህ ታን 225 ሚንስ 1 ይሆናል። ስለዚህ ፎርሙላችን ላይ መተካት የሚቀረም ማለት ነው። ፎርሙላችን ላይ ስንተካ ታን 120 plus tan 225 1 minus tan A tan B ይሆናል ማለት ነው። ከዛ ይሄኛው ምን አለን? ማይነስ አንድ ራዲካል 3 plus 1 over 1 minus አንድ ራዲካል 3 1 ሆነ ማለት ነው። ከዛ በኋላ ይሄኛው ማለት 1 ነው። ስለዚህ 1 ፕላስ አንድ ራዲካል 3 ይሆናል ማለት ነው። ስለዚህ በሁለቱም ሳይድ በምን አባዛለሁ? በ1 ማይነስ አንድ ራዲካል 3 በ1 ማይነስ አንድ ራዲካል 3 አባዛለሁ። ሳባዛ ስንት ይመጣል? ቦታ ስለማይበቃኝ ነው። 1 ማይነስ አንድ ራዲካል 3 ማይነስ አንድ ራዲካል 3 ፕላስ 3 ኦቨር 1 ማይነስ 3 ይመጣል ማለት ነው። ከዛ ይሄኛው ስንት ነው? 4 ማይነስ 2 አንድ ራዲካል 3 ኦቨር ማይነስ 2 ይሄ ማለት 4 ኦቨር ማይነስ 2 እና ማይነስ 2 አንድ ራዲካል 3 ኦቨር ማይነስ 2 ሚስ ተመሳሳይ ናቸው። ስለዚህ ማይነስ 2 ፕላስ አንድ ራዲካል 3 ወይም ደግሞ we can say that like minus 3 minus 2 አድርገን መስራት እንችላለን ማለት ነው። ስለዚህ I think some indifference ሩልን ተረታችኋል ብዬ አስባለሁ። ቀጣይ ቪዲዮ እንድትደርሳችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ ለጓደኞቻችሁ። Thanks for watching this video. Thank you.